በዚያች ምስኪን ሀገር የኛነታችን ሚስጥር አለ። እናም አጥብቀን ልንጠብቃት ይገባል። የመጨረሻው ጦርነት እንደተመለከታችሁት ከባድ ፍልሚያ ያለበት ነው። ድሉ የኛና የልዑላችን መሆኑ የታወቀ ቢሆንም ያ መጨረሻው እንጂ ሂደቱ ገና አላለቀም። ሂደቱ ላይ ስህተት ካልተሰራ ብቻ ያ ድል ይተገበራል። ስህተት እንደማይሰራም የታወቀ ነው። ነገር ግን ሊገባን ይገባል። እያንዳንዳችን የምንወጣው ትልቁ የቤት ሥራ አለ። እዚያ ላይ ነው መጠንቀቅ የሚኖርብን። ያየነው መጪው ድል መሰረቱ የተጣለው ከ7000 ዓመት በፊት ነው። ላለፉት 8000 ዓመታት እቅዱ ሁሉ ያለ አንዳች ስህተት ተተግብሯል። በቀሪዋ ጥቂት ዓመታት እንዴት ስህተት ይኖራል ብለን እናስባለን? አናስብም። ጥንቃቄ ግን መፈተኛችን ነውና የግድ ነው። ጦርነታችን ከአገርና ከሕዝብ ብሎም መንግስታት ከመንግስታት የሚያደርጉት አይነት አይደለም። ከመንፈሳዊ አካላት ጋር የሚደረግ ታላቅና አስደሳች ፍልሚያ ነው። ስለዚህ የተለየ ጥንቃቄ ማድረግ ይጠበቅብናል። ጥንቃቄው ያስፈለገው ለድል አይደለም። ድሉ ቅርብ ይሉት አይቀርም። ነገር ግን እኛ ስህተት ብንሰራ የሹመታችን ነገር ያከትማል። እድል ፋንታችንን ሌሎች ይተኩበታልና ነው የመጠንቀቅ አስፈላጊነትን ደጋግመን የምንናገረው። ለድሉ አስተዋጽኦ ያበረከተ በወደፊቷ አዲስ ዓለም ላይ ይሾማል። ከሚወዳቸውና ከሚያፈቅራቸው ሰዎች ጋር ለዘላለም በጥልቅ ደስታ ውስጥ ሆኖ ይኖራል። ይሄው ነው። ይህ ትልቅና ጥልቅ ሽልማት ነው። ከዚህ በፊት ዓላማውን አምናችሁበት ስትፈርሙ ጽንሰ ሐሳቡን እንጂ የነገርናችሁ ጎሉንና ቦታውን አልነበረም። ዛሬ ልዑላችን ታውቁት ዘንድ ፈቀደ። አፈጻጸሙንም በዚሁ በዛሬው ምሽት እዚሁ አዳራሽ ውስጥ እንድታውቁት ተፈቀደ። The New World Order የምንለው ዋና ጎሉ ይህ ነው። እኛም ልዑላችንን በረቀቁ ኒውክሌሮች እናግዛለን። አሁንም የጋለ ጭብጨባ ተከተለ። እንቀጥል። የሰው ልጅ በመካከለኛው ምስራቅና በዙሪያው በነጻነት እየሰፈረ በነጻ አስተሳሰብ ሕይወቱን እየመራ ቆየ። የልዑላችን ተከታይ የሆኑ አማልክትም የሰው ልጅ በየሰፈረባቸው መንደሮችና አገሮች እየሄዱ ፈጣሪያቸው የተዋቸውን ምስኪኖች ማጽናናት፣ ማሰልጠንና ማስደሰታቸውን ቀጠሉ። ከዘመናችን ዲሞክራሲ የበለጠ ዲሞክራሲ ነበር ያኔ የነበረው። በዚህም ዋናው አካል ወደ ሌላ ፍትሃዊነት ወደ ጎደለው ተግባር አመራና ሰውና ምድርን በውሃ ለማጥፋት ቆርጦ ተነሳ። ያን ከማድረጉ በፊት ግን ታላቁን ልዑላችንን መልሶ በስሩ ለማድረግ ብዙ ጥሮ ነበር፣ ግን አልተሳካም። የሰው ልጅ ራሱን አውቋልና ሊገዛለት አልቻለም። ስለዚህም ሊያጠፋቸው ቆረጠ። ልዑላችንን በስሩ ለማድረግ ከተጠቀመበት አንዱ መንገድ ሄኖክ የተባለውን ከልዑላችን ወገን ያልነበረ ሰውን መልእክተኛ አድርጎ በመላክ ነበር። ይህ ሄኖክ የተባለው ሰው በዋናው አካል በጄኔራሎች ማለትም በእነሱ መላእክታን አማካኝነት ተወስዶ ሁሉን መንፈሳዊ አሰራር የጎበኘና እንዲያይ የተደረገ የመጀመሪያው ሰው ነው። የሰው ልጅ ያላየውን ቦታ፣ ጥበብ፣ መጀመሪያና መጨረሻ በግልጽ ጎብኝቷል ሄኖክ። ከጉብኝቱ በኋላም ወደኛ ልዑል ወታደሮች መጥቶ ለማግባባት ብዙ ሞክሯል። የታላቃችን ሰራዊቶች ግን እንኳን በሰው ፍጡር በመሰሎቻችን መላእክት ሽምግልና እንኳን አቋማችንን አንቀይርም በማለት ከአሸናፊያችን ልዑል ጎን ቆመው ቀርተዋል። ይህ ሄኖክ የተባለው ሰው ያየውንና የተመለከተውን ብሎም የዳሰሰውን የአሸናፊያችንን ወደ ምድር አመጣጥና ምስጢር ከጸቡ ታሪክ ጀምሮ ወደፊት እስከሚፈጠረው ነገር ድረስ እንዲሁም ስለ ገነትና ስለ ሁሉም ጓዳ ጎድጓዳ ተንትኖ ለማስረዳት ያመቸው ዘንድ ሁሉንም በዘመኑ ጻፈው። መጽሐፈ ሄኖክ The Book of Enoch የተባለውን የሰው ልጅ ስለ መንፈሳዊ ጥበብና ስለ ምድር ሁለንተና ብሎም ይፈጸም ስላለው ዘንድ ሳይቀር የዩኒቨርስን አጠቃላይ አወቃቀር በባህላዊ መንገድ በገባውና በተረዳው መጠን አሳምሮ ጽፎታል። የልዑላችን ወታደሮች የመለሱለትን የእምቢተኝነት መልስም በግልጽ አስፍሮታል። ይህ መጽሐፍ ደግሞ ኢትዮጵያ ውስጥ ነበርና የሚገኘው ከረጅም ሺህ ዓመታት በኋላ በእጃችን ልናስገባው ችለናል። አዲሲቷን ዓለም ለመመስረት ለምናደርገው ጥረትም ትልቅ እገዛ አድርጎልናል። ዋናው ሥራ የነበረው ይህን የመጀመሪያ የሰው ልጅ መጽሐፍ ኢትዮጵያውያንና የኛ አካል ያልሆኑ ተቀናቃኞቻችን
አካል ደጋፊ የሆኑ ሃይማኖተኞች እንዳይረዱት ማድረግና እጃቸው ላይ እንዳይገባ መጠንቀቅ ነበር። ያን ከባድ ሥራም ቀደምት አባላቶቻችን ቀድመው ሰርተውታል። ልዑላችንም ከልጆቹና ልጆቹ ሊሆን ከፈቀዱት ውጪ በማንም እጅ እንዳይገባ ተጠንቅቆ ሲጠብቀው የነበረ መጽሐፍ ነው። መጽሐፍ ቅዱስ በሚሉትም ውስጥ እንዳይካተትና ተቆርጦ እንዲወጣ አድርገናል። ሙሉ በሙሉ ማጥፋት ባንችልም ሌሎች እንዳይረዱትና እንዲወዛገቡበት ተወዛግበውም እንዲንቁት አድርገናል። የኛ አባላቶች ብቻ በትክክለኛው መንገድ እንዲረዱት አድርገን በማዘጋጀትም ይዘነዋል። በሌሎች እጅ በነጻነት እንዲገባ የተደረገውና እንደ ማንኛውም መጽሐፍ በቀላሉ ሊገኝ የቻለው ጭብጡ ተቀርፎ የወጣበት ተራውና ምንም ነገር ሊነገር የማይችለው ክፍል ነው። ይህ ሄኖክ የተባለው ሰው ማቱሳላህን ይወልድና ማቱሳላህ ኖህን ይወልዳል። እናም በዚያ ዘመን የሄኖክ ትውልዶች ብቻ አምባገነኑን የበላይ አካል ሲመርጡ፣ የቀረው መላው የሰው ልጅ ግን በልዑላችን እምነት ስር ነበር። ስለሆነም በኢፍትሐዊነት የሰው ልጅ የውሃ ጥፋት እየተባለ በሚጠራውና በሚታወሰው ታሪካዊ ቅጣት ተቀጣና አጠፋ። ኖህ ግን ከነ ቤተሰቡና ከምድር እንስሶች ጋር እንዲተርፍ ሆነ። ይህ ከመሆኑ በፊትም ሄኖክ የተባለው ሰው በበላይ አካሉ ተነጠቀና ሞትን ያላየ የመጀመሪያው ሰው መሆን ቻለ። በጥፋት ውሃ ጊዜም ልዑላችን ወታደሮቹንና ከሰው የተደቀሉትን ኔፍሌሞች መመኪያ የሆነውን እሳት አልብሶ አሳለፋቸው። እልፍ አእላፍ ሰራዊቱንም ሰብስቦ በምድር ሆድ ውስጥ ባለ ጥልቅ እሳተ ገሞራ ውስጥ ሸሸጋቸው። ከዚያ በኋላም አዲስ የሰው ልጆች ምዕራፍ ተከፈተ። አሁንም ግን ልዑላችን የሰው ልጆችን በሙሉ በእርሱ ስር ለማድረግ ጊዜ አልፈጀበትም። ከኖህ በኋላ የተባዙትን የሰው ልጆች በሙሉ በእርሱ ስር አድርጎ የነጻነት ሕይወትን መልሶ ሰጣቸው። ከዚያ ዘመን ጀምሮም እስካሁኑ ዘመን ድረስ አባላቱን እየመለመለ ለበርካታ ሺህ ዓመታት ቆየ። እናም አሁን ለአንዴና ለመጨረሻ ጊዜ የበላይ አካሉን ድል ሊያደርገው ተሰናዳ። ይችን ዓለም ካለመኖር ወደ መኖር አመጣኋት ያለው አካል መልሶ ደግሞ ከመኖር ወደ አለመኖር እንደሚወስዳት በግልጽ ታውጆ ተጽፎ ይገኛል። ስለዚህ የኛ ዓላማ ካለመኖር ወደ መኖር የመጣችውንና ከመኖር ወደ አለመኖር ልትወሰድ የተዘጋጀችውን ምድር ከመኖር ወደ መኖር መግታት ይሆናል ማለት ነው። ይህም የመጨረሻው የዚች ዩኒቨርስ መደምደሚያ ነው። ኒው ወርልድ ኦርደር አለና የመጨረሻዋን ቃል ረገጥ አድርጎ በከባድ ድምፅ ጮኸ። አይኑንም ጨፍኖ ገለጠ። ሌሎቹም እንደርሱ አደረጉ። ጥያቄዎቻችሁን እቀበላለሁ። በአሁኑ ብቻ ሳይሆን ባለፈው ጉባኤ ልታነሷቸው የነበሩትን ጨምሮ ማለቴ ነው ካለ በኋላ ከሚታዩት 15 ያህል እጆች አይኑ ያረፈበትን መርጦ እድል ሰጠው።